ክፈችው ስትሽ ነው የምትከፍችው። ይከፈት። ምንድን ነው እሺ? ያገኘው የሆነ ነገር ደስ ብሎኛል። ለማንኛውም ቶሎ በነገር አይደለም አልጓጓሽም እኮ እኔ ማርያም እግዚአብሔር ተነስተሽ ስትጓጉኝ ማየት እፈልጋለሁ። ደስ ብሎኛል። አልተመችኝም። አልነግርሽም ማለት ነው። የምሬን ነው። ስጦታ ሳይሆን ሰርፕራይዝ ነው። በዚህ ስሜትማ አልናገርም። አላሳይሽም አልኩሽ። እናቴ ትሙት እናንቺ ምን ቢያንስ እንኳን ሰርፕራይዝ እንደሆነ አትጓጉኝ። እኔ የምር ስሜትሽን ትክክለኛ ስሜትሽን ካላየሁ ስጦታም አይደለም ሰርፕራይዝ ነው። ሰርፕራይዝ ማለት የጋራ ደስታችን ነው። ያንቺም የለም ልይራት በጣም ነው የምወድሽ፣ በጣም ነው የምፈቅርሽ የኔ ንግስት። ሰላም ቤተሰብ፣ ጠዋት ከቤት እንደወጣው አሁን ወደ ቤቴ እየተመለስኩ ነው። ዛሬ ቃልዬን የሚገርም ፕራንክ እናደርጋታለን። ለማንኛውም ውድ ቤተሰቦቻችን በትዕግስት አብራችሁን ቆዩ። የመኪና ሎተሪ ደረሰኝ ፕራንክ ነው። ቃልዬን እናሳብዳታለን። ስሜቷን ደስ ይላታል፣ ይከፋታል፣ ምን ፍላጎቷ ምንድን ነው የሚለውን ነገር መቼም መኪና ሎተሪ ደረሰኝ ስላት ምን አይነት ስሜት ይሰማታል የሚለውን ቤተሰቦቼ በትዕግስት አብራችሁን ቆዩ። ዛሬ ማለት ነው በሳቅ አፈነዳችኋለሁ። እስከ መጨረሻው ሰዓት አብራችሁን ቆዩ። የሆነ ሰርፕራይዝ አለኝ እላታለሁ። እንግዲህ ይህንን አሳያትና በቃ በደስታ ፈንድቃ ስታበቃ መጨረሻ ላይ መኪናው የለም፣ ፕራንክ ነው። ወይኔ ጉድ! ዛሬው ግን የምሬ ነው፣ በጣም ነው የሚያሰቃችሁ። ፈታ በሉ እሺ የኔ ቤተሰቦች፣ ይመቻችሁ። አብራችሁን ቆዩ እስከ መጨረሻው ጊዜ። እሺ ወደ ቤት እየሄድኩ ነው። አሁን ይጀመራል ማለት ነው። በትዕግስት አብራችሁን ቆዩ ውዴ። አረ ፍቅር ውዴ፣ ፍቅር የቱ ነሽ ነው? አይንሽ ተጨፈኝ። የሆነ ሰርፕራይዝ አለኝ ዛሬ ማለት ነው። የሚገርም ደስ የሚል ቀን ነው። ወይ ታድዬ ደስ ደህና ነሽ? ግና እየምር ማለት ነው። አሁን ከቤት ውዬ እንደገባው ማለት ነው እናቴ ትሙት በጣም ደስ ብሎኛል። አንቺ ደግሞ በር ከፍቼ ስገባ አትሰሚም እንዴ? በሩን ከፍቼው ስገባ እኮ የለሽም። ደስ ብሎኛል የኔ ፍቅር። እስኪ ግንባርሽ ልሳብሽ። ዛሬ የምር ደስ ብሎኛል እናቴ ትሙት በጣም ደስ ያለኝ የሆነ ነገር አንቺ ግን የምር ይደብራል እናቴ ትሙት። ቤቱን ከፍቼ እስከምገባ ድረስ እኮ የለሽም። ዛሬ ደስ ብሎኛል፣ ዛሬ ደስ ብሎኛል፣ ህልሜ ተሳክቶልኛል። እኮ ምንድነው ያገኘው? የሆነ ነገር ደስ ብሎኛል። ለማንኛውም አይደለም አልጓጓሽም እኮ እኔ ማርያም እግዚአብሔር ተነስተሽ ስትጓጉኝ ማየት እፈልጋለሁ። ደስ ብሎኛል። አልተመችኝም። አልነግርሽም ማለት ነው። የምሬን ነው። የሚገርም ስጦታ ሳይሆን ሰርፕራይዝ ነው። በዚህ ስሜትማ አልናገርም። አላሳይሽም አልኩሽ። እናቴ ትሙት ፎንቃ አንቺ ግን እግዚአብሔር ማለት ነው የደስታ ስሜት አላየሁብሽም። ግራ አጋባኝ እኮ ከባባ ጋር ተሟቀጣ ነበረ። ምንድን ነው እስኪ ንገሪኝ በማርያም። አንቺ ማርያም ደስ ብሎኛል። ነገር እኔ ውዬ ስመጣ እንደዚህ ነው የሚጠበቀው? እንደዚህ ነው የሚጠበቀው? እኔ ደውዬ ያልነገርኩሽ ማለት ነው እናትዬን ሰርፕራይዙ ስለሆነብኝ ላጫፍራ እናንቺ ምን ቢያንስ እንኳን ሰርፕራይዝ እንደሆነ አትጓጉኝ። እኔ የምር ስሜትሽን ትክክለኛ ስሜትሽን ካላየሁ ስጦታም አይደለም ሰርፕራይዝ ነው። ሰርፕራይዝ ማለት የጋራ ደስታችን ነው። ያንቺም የለም ለሁላችን ትልቅ ደስታ ስንመኘው ስናስበው የነበረ ነገር ነው። እኔ ራሱ ማለት ነው ድንገት አጋጣሚ ተደውሎልኝ እና እዛ ቦታ ደስ ምናምን ተብዬ ሂጅ በቃ ምን ልበልሽ፣ እኔ ስሜቱን እንደዚህ ከተናገርኩ ማለት ነው ያንቺ ስሜት ማለት ነው
ጉንጬ እሺ ከንፈሬ ናይ ሰንደል ገራዬ የመጀመሪያዬ በጣም ነው እኔ ደስታዬ ጫፍ ድረስ በስመ አብ አንቺማ ምንም እኮ ማለት ነው ምንም እንዳልተፈጠረ ምንም እየወጎች ታው አልነግርሽም። ይቺ ግን በማርያም ነገር ምሳ ቅርቢ አዎ በቃ እንደው ሂጂ ምሳ ቅርቢ አልነግርም። እናቴ ትሙት ያማታል እንዴ እንደዚህ እየለፈለፍኩ እኔ አንቺን ለማስደሰት እኮ ነው እንደዚህ እኔ እንትን እያልኩ ያለው። እሺ ምን ልሆንልሽ? የምሬን ነው። በጣም ግን አሜዚንግ በሁለታችን ሁላችንም ደስ የሚል ነገር ነው። ማርያም እሺ ንገረኝ። ግን አንቺ እንደዚህ ከሆንሽ ግን ልቤ እንደዚህ ይመታል። ና እስኪ ና ይደለም እኔ እውነት አላመንኩም ማለት ነው። የት ነው የነበረው ግን ወዴ ጠዋት የወጣሁበትን ጉዳይ ሳልነግርሽ ነው የወጣሁት። በእርግጥ ያው የሆነ ስራ ነበረኝ ለዛ ስራ ወጣሁ። ከወጣሁ በኋላ ደግሞ መሀል ላይ የተፈጠሩ ነገሮች እነዚህ ናቸው። በቃ አጋጣሚ ሰርፕራይዝ ደረሰ። የሆነ ፕሮግራም ስልክ ተደወለልኝ። የሚገርም ስልክ ከስልኩ በኋላ ደግሞ ነገር አደረኩ። በቃ ዛሬ ቃልዬ ማርያም ብለሃል ሰርፕራይዝ ማለት እኮ ማርያም ብለሃል። ሰርፕራይዝ ነው ማለት ነው። የኔ ንግስት፣ የኔ ቆንጆ፣ ልዩ ናት የኔ ልዩ ናት የኔ በጣም ነው የምወድሽ፣ በጣም ነው የምፈቅርሽ የኔ ንግስት። እሺ ንገሪኝ ቶሎ በለው። ፍናቲ በማርያም አይደለማ ስጮህ እኮ ነው እንደ እነሱ ምን ማለት ስሜት ካንቺ አላየሁም። ደስ ሲልሽ አላየሁም። የማፖስ ነው ቆራበት እስታፖስ ነው ደስ ሲልሽ እሺ ለምን ንግስት ማለት ከጨፈንሽ አይልሽ ለጭ እንደዚህ በቃ ሰርፕራይዝ ምን ማለት አንተ ማለት ወግደኝ እናቴ ሰርፕራይዙ ማለት ነው። በጣም ደስ የሚል ወይኔ በመድኃኒዓለም እሺ አንድ ነገር አድርጊ። ይከፋሻል? ደስ ይልሻል? ደስ ይለኛል እንጂ ደስ የሚል ከሆነ ደስ ይለኛል። በጣም ደስ የሚል ነገር እንደዚህ ነገር ያየሽ አይመስለኝም እስካሁን። ተጨፍኝሽ ተጨፍኝ። ኧረ በስመ አብ የራስሽ ጉዳይ። ውሸትን ነው ማርያም፣ ውሸትን ነው ውሸትን ከሆነ ነው እንደዚህ ማቆቆች። እኔ በጣም ደረቴ ልክ ከፈለግሽ እዚህ ምን ይላል ገራታ ነገር እና እኔ እንዴት አታምኚኝም? የምር ኮሽክ በለኝ። እሺ አሳይኝ። እኔ እንደውም አሁን ምሳ ነው የምበላው። ማለት እግዚአብሔር አይደለም ሲጀመር ማለት ነው። ሲጀመር አንቺ አሰብ ማርያም መሰላል ሰጥተህ እግዚአብሔርን እንትን ደግሞ ማለት ነው ሰርፕራይዙን ደግሞ አታዩም ጭራሽ። ምክንያቱም ያልጠበቅኩማ ካንቺ ትጓጓያለሽ፣ በጣም ደስ ይለሻል። ይሁን ነገር ሳይሆንም ጓጓ የራስሽ ጉዳይ ታዩ ይቀር። በቃ ትችዋለሁ። ምን አገባኝ ማርያም። ጌታ ልጅ ገጅተኝ እንዴ ማርያም ይጅና ሱበት አልሰጥም። አትጭኝ ከበለሽ ጮህ የመጣኸው በታሪክ እንደዚህ አይነት ነገር አይቻልም። በስመ አብ። እሺ ንገረኝ ስወድ አዩሽ እኮ ምንም አይነት ለሰርፕራይዙ መጓጓት የለም። እኔ እኮ ሰው ሲጓጓ አይደለም ከዛ እንደዚህ እየጮህ መጥቼ ቤት ውስጥ ስገባ አንቺ ምንም አትሰሚም። በዛ ላይ ደግሞ ሰርፕራይዝ ነው ስልሽ ራሱ ምንም አይመስልሽም። ታዩ ራስሽ ጉዳይ ምን አገባኝ እኔ። ተወቀሽ ግን አኩርፊ ያለ ማለት ነው። አኩርፊ ከፈለግሽ ምን ማኩረፍ ብርቅ ነው እንዴ ታዲያ? ልታኮርፊ ትችያለሽ። ኔቨር ጊቭ አፕ። እንዴ ሙድ ትይዛለች እንዴ ደግሞ እኔ ላይ አንተ እኮ ሙድ ያስገብኝ ነብቲ። እኔ ሰርፕራይዙን አይነሽን ተጨፈኝ ስልሽ አይነሽን እንዳያለሽ። እሺ ምን አገኘሽ? ንገረኝ። እሺ አናደድሽ? ተናደድኩብሽ። ንገረኝ። እሺ አልነግርሽም። ስልክህን ስጠኝ። እሺ ስልክህን ስጠኝ። ስልክ የሚሰጥሽ ምን ያደርግልሻል? የተደወለበት ስልክ ላንቺ ምንም የምታውቂው ስልክ አይደለም ማለት ነው። ስለዚህ ነው ቆንጆ ሰርፕራይዙ ምንም አይነት ነገር ካላስደሰትሽ ሸቃቸው ማርያም ያስደስተኝ ማርያም። እና በዚህ አይነት እንቅስቃሴ ነው በዚህ አይነት ፊት ራሴን ነው እንዳላየሻት የእንቅልፍ ፊት ነው ራሱ ነው ራሴን ነው ተነግቼ ነበር። እሺ ተነሽ ላሳይሽ። ተላጥቼ ነበር ማንጠጭ ለባባዬ ኮታት እንደሆነ ብዬ አንዱን ጠላስ ከመጀከር ነው የምትጠጪው።
በእናቷ ታድቅኝ የሚካሽ ተበቃ እያሾፍሽብኝ እንደዚህ አላሳይሽም። ምን ላደርግሽ? በቃ ተጨፈኝ። ምን ሊሆን ይችላል? መጀመሪያ ሰርፕራይዙ ገመች በኪስ የሚመጣ ምንድን ነው? ቸኮላታ ከረሜላ አይደለም። በጣም ትልቅ ነገር ነው። የምትጓጉ በደንብ እንትን ስለመሰለኝ ነው እንጂ እኔ እንደዚህ አላሳይሽም። ሰርፕራይዝ ማድረግ አልፈለኩም። ግን ደግሞ ማለት ነው ሰርፕራይዝ ባላደርግሽም እንትን የሚል ነገር ነው ማለት አንቺ የምታየው ነገር ነው። ከአንቺ ተደብቆ የሚሆን ነገር አይደለም። የህይወት ሚስጥር የለውም የኔ ቆንጆ፣ የኔ ውድ። ለማንኛውም በጣም ነው ያማረብሽ። ደግሞ ወድሻለሁ። በጣም ነው ማፈቅርሽ። እሺ አይደለም አይንሽ ተጨፈኝ ስትሻል ጨፈራ። እሺ በደንብ ማርያም በይ ማርያም። እሺ ይሄ በደንብ እንደሰክሽ እግዚአብሔር በይ እግዚአብሔር ክፈች ውስጥሽ ነው የምትከፍቺው። ይከፈት። ምን ይሰራልኛል? ይሄ የመኪና ቁልፍ ነው። የመኪና ቁልፍ እኮ ነው። ምን ይሰራልኛል እኮ ነው። የኔ ደስታ ያስደስትሽ ማለት ነው። ያንተ መሆን በምናውቃለሁ። የማረግሽ አዝናለሁ። ያንተ መሆን በምናውቃለሁ። ጓደኛዬ ስለሆነ ያንተ መሆን በምናውቃለሁ። እኔ አስደስትሻለሁ ብዬ ነበር የሚያልኩሽ። ማርያምን ያንተ መሆን ነው። በቃ ታዲያ ከየት አምስት ገዛለሁ። የኔ ካልሆነ ዝም በይ በቃ አትጩኝ። እኔ ደግሞ ይሄን ያህል ማጓጓቴ ገዝቼ አይደለም አንቺን ሳልነግርሽ የቆረጥኩት የመኪና ሎተሪ ነበር። ሎተሪ እና ሎተሪ ደርሶ ነው? ሎተሪ ደርሶ ነው። እስኪ እንካ። አንቺም ራሱ እያሾፍሽብኝ አይደል እንዴ? የጓደኛ ሊሆን ይችላል ያልሽኝ አይደል? እና ታዲያ እኔ ታውቃለህ። በቃ ተይው እንደዛ ከሆነሽ እንዴ ደግሞ ትቆጣ እኮ አይደለም ቤቴ ተደበረኝ። እኔ ሁሉ ደስታ የሁሉ ስሜት አንዴ ዜሮ አስገባሽው። የሚያሳዝነው ነገር እሱ ነው። እሺ በቃ ይቅርታ። እኔ እኮ ውዴ እንደሱ እኮ አይደለም ማለት መኪና መንገዛበት ታይም ላይ አይደለንም ብዬ ነው ማለት መኪና ጭራሽ አቅም የለህም እያልሽኝ እኮ እንደሱ ማለት አይደለም። እኔ መኪና መግዛት ባልች አትችልም እያልሽኝ ነው። እሱ ሳይሆን እኔ ገዝቼ አይደለም ብዬ ነገርኩሽ አይደለም። ሚስጥሩን ከነገርኩሽ ለአንቺ ሰርፕራይዝ ለማድረግ ነው የመጣሁት። በቃ ተይው፣ እኔ ምንም እንትን አትበኛ፣ አታውሪኝ። በቃ ዛሬ ደብሮኛል። እኔ ደስ ይልሻል ብዬ እንደዚህ ነገሮችን ሳደርጋችሁ እንደዚህ ማንንም ነገር ማድረግሽ በጣም ነው ያስጠላኝ ውዴ። እመቤቴን እኔ እኮ አላወኩም። እንደሱ አይደለም፣ እንደዛ ለማለት አይደለም። እኔ ደስ እንዲልሽ ብዬ ነበር እኮ ደስ ብሎኛል። እሺ ግን ደግሞ አንድ ስራ አይደለ እኮ ብዬ ነው። እኔ በምናቃለ አንተ ማለት ካልሆነ በቃ ተይኝ፣ በቃ ተይውሽ። ካላመንሽ ተይው። ምን ነው እንደዚህ ታዲያ የተቆጣኸው? እንዴት እንደዚህ ትናገሪኛለሽ? እና ታዲያ በምን እሺ እንትን ልበል? ፕራንክ ሲሆን በቃ ተይው። ለምን ልጁ እኔ ደብሮኛል። አሁን በቃ ምንም ነገር አታውሪኝ። በቃ ምሳ ላቅርብ? በቃ አልበላም። ቡና ካለሽ አፍይ። ምሳ ሳይበላ እንደ ቡና የሚጠጣው? አዝናለሁ በጣም። እሱ እኮ አይደለም እናቴ፣ እኛ እኮ ገቢያችንን ስለማውቀው እኮ ነው። መኪና የመግዛት ገቢ አሁን ላይ አይደለም። መኪና እንዳልገዛው ነገርኩሽ። ምስጢሩ ከተነገርሽ አታምኘኝም እንዴ? አንቺ እኔን ካላመንሽ ታዲያ እንዴት ነው የምትምለው? እኔ እኮ አንቺን ሰርፕራይዝ ለማድረግ ነው በዚህ ሰዓት የመጣሁት አይደል እንዴ? ይሄን ያህል እየጮህ ቤት ውስጥ ዘል እየገባሁት እኮ ሰርፕራይዝ ላደርግሽ ነው። በምን ፍጥነት ካሜራ ደብቄ ነው አንቺን ፕራንክ ማድረግሽ? እሺ በቃ ትናደድ። በቃ አዝናለሁ። የራስሽ ጉዳይ፣ ምን አገባኝ እኔ። ደስ እንዲልሽ ብዬ እንጂ ከተከፋሽና ከደበረሽ ምን አገባኝ? መከፋትና መደበር እኮ አይደለም። እኔ ደስ እንዲልሽ ብዬ ነው እንደዚህ ይሄን ያህል እየፈነጠዝኩ ቤቴ ድረስ የመጣው ማለት አንቺ ከአንቺ ውጭ ደስታ እንደሌለኝ ነው የማውቀው አይደለ? እሺ ታዲያ ምን አልኩኝ እኔ? አሁን የሌላ ሰው ጓደኛ ቢሆንስ ያልኩት ምን ክፉ ተናገርኩ? አላመንሽም እኮ ጭራሽ። የምታወሪው ነገርም ሌላ ነው ማለት ምንም ነገርም ቢሆን እንደዚህ አይነት ወሬ አይወራም። የኔ ሞራልን መጠበቅ መቻል። ደውለህ ትነግረኝ ነበር ታዲያ። ማርያም ትነግረኝ ነበር። እውነት ነው ውሸት ግን ፍራንክ ነው። ሰርፕራይዝ ይነገራል እንዴ? አንተ ማርያም የሆነ ነገር ስናገኝ ወይም ደግሞ ስንደሰትም ሆነ ሲከፋን ተደዋውለን እንነጋገራለን አይደል እንዴ? ስለዚህ አንተ ደግሞ አልነገርከኝም። ለዛ ነው
እየሰማኝ ነው? በቃ ታይሆን በቃ ምንም ነገር አታውሪኝ አልኩሽ እኮ በቃ ሀሳቡን ዝጊውና ወደሚቀጥለው ጉዳይሽ። ምን እንደሚቀጥለው? በቃ ዝም በይ በቃ የምታቀርቢው ነገር ካለሽ አቅርቢውና ምሳ ነው ሂጂ አቅርቢ፣ ምሳ እንበላለን። እሺ መጀመሪያ ተረጋጋ። በቃ እናደደሽኝ እኮ። እሺ በቃ ይቅርታ። እንዴ ባይዘይ ማለት ነው ባጭሩ ልንገርሽ፣ የወንድ ልጅ ሞራል እንደዚህ አይነካ። ምንም ነገር እኔ እኮ ቆይ ጓደኛ ከሆነስ ማለት ወንድ ልጅ ምንም ቢሆን እንደማያደርግ ሳይሆን እንደሚያደርግ ነው ሁሌ ማሰብ መቻል ያለብሽ። ውዴ እኔ እኮ አንተ ውስጥ ይሰበርሽ መስፈር እኮ አይደለም። ወይኔ አንተ ስለኔ በደንብ ስለምታውቅ እኔ ደግሞ ስለአንተ በደንብ ስለማውቅ ነው። በደንብ ስለምታውቅ እንደማልችል ነገርሽኝ አይደል? ወይኔ እንደሱ አይደለም ናቲ። ከፋኝ። አያስደስትሽም ማለት ነው? እኔ መኪና ምን ደሞ ለቆርቆሮ ነው እንዴ? ደሞ ለቆርቆሮ ቆርቆሮ ወርቅ ነው የሚያስደስትሽ አንቺ? ወርቅ የሚያስደስተኝ ኧረ እባክሽ ልጅ ብቻ ነው የሚያስደስተኝ። እኔ እኮ ይኸውልህ ናቲ እግዚአብሔርን አንተ ወደ ሌላ ወሰድከው እንጂ ሲጀመር ነው ያልኩት በዚህ ባለን አንተና እኔ ማለት ነው። በደምብ ታውቃለህ ስለ በቃ አሁን ምን አለ መሰለሽ እኔ ማለት ነው ባጭሩ ማለት ነው እኔ አንቺን ፕራንክ አደርጋለሁ ብዬ ግን ሞራል የተነካ በራሴ ቁልፌን ነው የነካሽኝ። እዚህ ጋር ቁልፍ ይሄንን እንደዚህ ያልሽ ቁልፍ እና ታዲያ ፕራንክ አድርገኝ ነው ግን እኮ ደንገጥም አላልኩም። እግዚአብሔር ይመስገን። ምን ይመስላል ጌታስ? እኔን አእምሮዬን ስትነኪኝ በጣም ነው የከፋኝ። ምን ነገሩ ነው? ይሄ ሻው አእምሮ የሚነካ ነገር አለ። በቃ እንደማትችል ነገርሽኝ እኮ ፕራንክ አድርግልሻለሁ ብዬ ሲጀምር እኮ ነው እኛ ኪሳችን አይተ በቃ እሺ ተይ በቃ ለማንኛውም ፕራንክ አደርጋለሁ ብዬ ነበር፣ አልተሳካልኝም። ደሞዝ ስልኩ ማስቀመጥ ነው እንደ ፕራንክ የምታደርገኝ እግዚአብሔር ነው አንሳበዛ እና መኪና ገዛው ነው ፕራንክ የምታደርገኝ? መኪና ገዛው አይደለም ያልኩሽ። ቁልፉ ነው የምታውለው ይመስል እንግዲህ ቤተሰቦች ዛሬ ፕራንኩ ምንም አልተሳካልኝም ማለት እኔ ሰርፕራይዝ አደርጋታለሁ ብዬ በፕራንክ ቤት ገብቼ ግን እኔ ሞራሌን የሰበረች የምሬን ነው የምነግራችሁ። ማለት አልጠብቅም እንደዚህ አይነት ንግግር ከሷ ሁሌም፣ ግን ዛሬ የተናገረች ንግግር በጣም ናቲ ደግነቱ ያኔ ያልደረበ እንግዲህ ምንም አይነት ማለት ነው እንትን አላልኩም። እግዚአብሔር እንደዚህ አይነት ነገሮችን አይደለም እኔ ሞራሌ ሲነካ በጣም ነው ማለት የትኛውም ወንድ ልጅ ሞራሉ ሲነካ ከባድ ነው። በእርግጥ እኔ መኪና ለእኔ ብርቅ አይደለም ማለት በአጭር ጊዜ ውስጥ ማሳካት የሚችለው ነገር ነው። እንደሌላ ነገር እንደ ትልቅ ነገር ማየው ነገር አይደለም። የኔ ስኬት መኪና አይደለም። ግን ደግሞ እኔ በሰርፕራይዝ ስም ዛሬ ፕራንክ ላደርጋት አስቤ ነው የመጣልኝ ሀሳብ ነው ይህንን ነገር እንዳደርጋ የገፋፈኝ። ግን አጋጣሚ ሆኖ ግን ይሄ ቁልፍ የጓደኛዬ የመኪና ቁልፍ ነበረ። ትርፍ ቁልፍ ነው፣ ቤቱ የሚያስቀምጠው ቁልፍ ነው አለ ምናምን ስላለኝ ተደዋውዬ ከሱ ተቀብዬ ነው የመጣሁት። ምክንያቱም ድንገት እሷን ያው ቤት ስገባ እንደዚህ አይነት ሌላ ነገሮች ገዛው ብላት አቅሜን ታውቃለች፣ መግዛት አልችልም። ቁልፍ አሳየኸኝ ታዲያ ነው ገዛው በሚለው ነው እንጂ አቅሜን ስለምታውቅ ሎተሪ ደግሞ አንተ አትወጂም በጭራሽ። ሎተሪ ደረሰኝ ብላት የተወሰነ ልታምነኝ ትችላለች በሚለው ግን ሎተሪ ደግሞ ቋርጣ እሺ እኔ የዛሬው ፕራንክ ምንም ጭራሽ አልተሳካልኝም። ያው ሌላ ጊዜ ሌላ እድል ሞክራለሁ። የእኔ ቤተሰቦች ይህን ቪዲዮ እንግዲህ ላይክ እና ኮመንት ማድረግ እንዳትረሱት እሺ፣ እንዳይረሳ።